አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የፋኖ ቡድን መሪዎች ላይ እርምጃ መወሰዱ ተገለጸ። በህገወጥ የሰዎች ዝውውር ህወሓት ተጠያቂ መሆን አለበት መባሉን የተመለከተ ዝርዝር ዘገባን ይዘናል። የየመን ሁቲዎች የሐማስ ጦር አዛዥ ህይወት መቀጠፉን ተከትሎ ለፍልስጤም አጋራችን ድጋፍ እናደርጋለን ሲሉ ቃል መግባታቸውን የተመለከተ ዜናን ከውጪ እንዲሁም በእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር አርሰናል የሊጉ ሻምፒዮን ለመሆን ወሳኝነት ያለውን ጨዋታ ዛሬ ምሽት ያደርጋል። ከስፖርት ዘገባችን ይዘነዋል። ቀደም ብለን ያደረስናችሁ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ካጠናቀርናቸው አበይት ርዕሰ ጉዳዮቻችን መካከል ዋና ዋናዎቹ ናቸው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችንን እያቀረብን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። የፋኖ ቡድን መሪዎች ላይ እርምጃ መወሰዱ ተገለጸ። ደቡብ ጎንደር ዞን እስቴ ወረዳ ጀግናው የሀገር መከላከያ ሰራዊት በወሰደው የተጠናቀረ ኦፕሬሽን የጸረ ሰላም ቡድን አርበኛው ዮናስ እንዲሁም ኮማንዶ ይበልጣል የተባሉ መሪዎችን ጨምሮ 74 የጥፋት ቡድኑ አባላት መደምሰሳቸው ከቦታው የወጣ ዘገባ አመልክቷል። በህገወጥ የሰዎች ዝውውር ህወሓት ተጠያቂ መሆን አለበት ተባለ። የህወሓት ቡድን ከፍተኛ አመራሮች እንዲሁም የፖለቲካ እንዲሁም የሚዲያ ኃላፊዎች ስልጣናቸውን ያለ አግባብ በመጠቀም በህገወጥ የሰዎች ዝውውርና በህገወጥ ሀብት ክምችት ላይ መሆናቸውን የሚያሳዩ ተአማኒነት ያላቸው ሰነዶች እንዲሁም የድምጽ ማስረጃዎች እየወጡ ይገኛሉ። በዚህም የትግራይ የፖሊስ ኮሚሽን አዛዥ ኮሚሽነር ይደጎ ስዩም እንዲሁም ራሱን የቡድኑ አመራር አባል አድርጎ በመቁጠርና ተቃዋሚዎችን በመተቸት የሚታወቀው አረጋይ ገብረ ክርስቶስ ወድቢታው ጽምዶ በሚል ሽፋን ተጠቅመው በህገወጥ ኤርትራውያንን በማዘዋወር ድንበር ተሻጋሪ ወንጀል ተሰማርተው እንደሚገኙ የሚያረጋግጡ የባንክ ደረሰኞችና የድምጽ ቅጂዎች ወጥተዋል። ህወሓት የትግራይ ህዝብን ለከፋ ችግር ከመዳረጉ በፊት በአስቸኳይ እርምጃ ሊወሰድባት ይገባል የሚሉ ሀሳቦችም ከየቦታው እየተነሱ ነው። የምርጫ ቦርድ የክትትል ቡድኖች በምርጫ አካባቢዎች ላይ ያጠኑትን የጸጥታ ሪፖርትን አቀረቡ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ጠቅላላ ምርጫ በሚያካሄድባቸው አካባቢዎች ላይ ስምሪት ሰጥቷቸው የነበሩ የክትትል ቡድኖች ያጠናቀሩትን ዝርዝር ሪፖርትን በይፋ አቅርበዋል። ተጨማሪውን ይዘናል። ቦርዱ ቀደም ሲል በጥር ወር 2018 ዓ.ም ከተለያዩ ተቋማት የተሰበሰበውንና በአረንጓዴ ቢጫና ቀይ የተፈረጀውን የጸጥታ መረጃ መሰረት በማድረግ ውይይቶችን አድርጓል። ይሁን እንጂ ከመንግስት አካላትና ከተፎካካሪ ፓርቲዎች በደረሱ መረጃዎች መካከል የነበሩትን ልዩነቶች በጥልቀት ለመመርመር መጋቢት 28 ቀን 2018 ዓ.ም የጋራ የክትትል ቡድን አዋቅሮ ስምሪትን ሰጥቷል። ከፓርቲዎች ከሲቪል ማህበረሰብና ከቦርዱ የተውጣጡና በ9 ንዑሳን ቡድኖች የተደራጁት እነዚህ አካላት ያከናወኑት የመስክ ምልከታ አጠናክረው ግንቦት 6 ቀን 2018 ዓ.ም ሪፖርትን አቅርበዋል። የመድረኩን የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ ሜላትወርቅ ኃይሉ የክትትል ቡድኑ መሬት ላይ ያለውን ተጨባጭ ሁኔታ አጣርቶ ስራውን በማጠናቀቁ ምስጋናውን አቅርበዋል። የዚህ መድረክ ዋነኛ ዓላማ የቀረበውን የጥናት ውጤትን በማድመጥ ቀጣይ አቅጣጫዎችን ለማስቀመጥና የባለድርሻ አካላትን ኃላፊነት በምክረ ሀሳብ ለማበልጸግ መሆኑንም ገልጸዋል። በቀረበው ሰፊ ሪፖርት ላይ ከጸጥታ ሁኔታው ባሻገር የየአካባቢዎቹ የፖለቲካ ምህዳርና ፓርቲዎች በነጻነት ተንቀሳቅሰው ለመስራት ያላቸውን አስቻይ ሁኔታ ዳስሷል።
በተጨማሪም የህዝቡ ተነሳሽነትና የምርጫ ካርድ አወሳሰድ ሂደትን ጨምሮ በርካታ ወሳኝ ጉዳዮችን ተመልክተዋል። ይህ የክትትል ሪፖርት በአብዛኞቹ የምርጫ አካባቢዎች ላይ ሂደቱን ለማስቀጠል የሚያስችል ምቹ ሁኔታ መፍጠሩን ቢያረጋግጥም አሁንም ልዩ ትኩረት የሚሹ ቦታዎች መኖራቸውን አመልክተዋል። በጥናቱ ግኝቶች ላይ የቦርዱ ሰብሳቢ ሜላትወርቅ ኃይሉ እንዲሁም ምክትል ሰብሳቢው ተስፋዬ ነዋይ መድረኩን በመምራት ከተሳታፊዎች ጋር ሰፊ ውይይትን አድርገዋል። በውይይቱም ስለ አጠቃላይ የጸጥታና መዋቅራዊ ተግዳሮቶች እንዲሁም መውሰድ ስለሚገባቸው የእርምት እርምጃዎች ሰፊ ሀሳብ ተንጸባርቋል። የተሳታፊ ፓርቲዎችና የሲቪል ማህበረሰብ ተወካዮች ቦርዱ በቀጣይ ሊያደርገው ስለሚገባው ጥብቅ ቁጥጥር ገንቢ አስተያየቶችን እየሰጡ መሆኑን ከምርጫ ቦርድ የተገኘው መረጃ አመልክቷል። 73ኛው የታላቁ የአፍሪካ ቀንድ የአየር ንብረት ትንበያ ፎረም ዛሬ በአዲስ አበባ መካሄድ ይጀምራል። ፎረሙ የሚካሄደው የአየር ንብረት አገልግሎቶች ለአይበገሬነት እንዲሁም ዘላቂ ልማት በሚል መሪ ሀሳብ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያ እንዲሁም የመተግበሪያ ማዕከል ከልማት አጋሮች ጋር በመሆን ፎረሙን እንዳዘጋጁትም ተገልጿል። ስብሰባው ትንበያ ከመስጠት ባለፈ ትንበያዎችን ወደ ተግባር መቀየር እንዲሁም የአየር ንብረት ለውጥ ለመከላከል የቅድመ ማስጠንቀቂያና ቅድመ ዝግጅት እርምጃዎችን ማጠናከርንም ያለመ ነው። የአየር ንብረት መረጃዎች አርሶ አደሮች፣ የጤና ባለሙያዎችና የአደጋ ስጋት አመራሮችን በቀጥታ እንዲደግፉ ማድረግ በሚቻልባቸው ሁኔታዎች ላይ ምክክር እንደሚያደርግም ኢጋድ ለኢትዮጵያ ዜና አገልግሎት በላከው መግለጫ ጠቅሷል። በብሔራዊ የሜትሮሎጂ ተቋማት መካከል ያለውን ትብብር ማጠናከር ሌላኛው የመወያያ አጀንዳ ነው። መድረኩ ለታላቁ የአፍሪካ ቀንድ ግብርና እንዲሁም የውሃ ሀብት ወሳኝ የሆነውን እንደ አውሮፓውያኑ አቆጣጠር ከጁን እስከ ሴፕቴምበር 2026 ያለውን የዝናብ ወቅት ትንበያ ይቀርብበታል። ሚኒስትሮች፣ የምርምር ተቋማት፣ ሰብአዊ ድርጅቶች፣ የሲቪክ ማህበራት እንዲሁም የግል ባለሀብቶችም ይሳተፋሉ። ይህ ተሳታፊዎች ስብጥር ሳይበርን ከፖሊሲ ጋር ለማገናኘትም እየታለመ ነው። የአየር ንብረት መዛባት የሩቅ ስጋት መሆኑ ቀርቶ በየደጃፋችን ላይ ያለ ተጨባጭ አደጋ ነው ያለው ኢጋድ ፎረሙ በታላቁ የአፍሪካ ቀንድ የሚገኙ ማህበረሰቦች በቂ መረጃ እንዲኖራቸውና አስቀድመው ዝግጁ እንዲሆኑ ማስቻል ላይ ትኩረት እያደረገ መሆኑንም አመልክቷል። በፎረሙ ማብቂያ የጋራ አቋም መግለጫም ይወጣል ተብሎ ይጠበቃል። ገዢው ብልጽግና ፓርቲ ለተቃዋሚ ፓርቲዎች የለቀቃቸውን የፓርላማ ወንበሮችን በተመለከተ የተወሰኑ ንግግሮች መደረጋቸውን አቶ ግርማ ሰይፉ ገለጹ። በሰባተኛው ጠቅላላ ምርጫ ገዢው ብልጽግና ፓርቲ በተወሰኑ የምርጫ ክልሎች እጩዎችን አለማቅረቡን ተከትሎ ከፓርቲው ጋር ድርድር ሊባል የማይችል ነገር ግን የተወሰኑ ንግግሮች መደረጋቸውን የኢዜማ ከፍተኛ አመራር የሆኑት አቶ ግርማ ሰይፉ ገልጸዋል። ምርጫ 2018 በፓርቲው ዓለም አቀፍ ድጋፍ ማህበር ያዘጋጀው የበይነ መረብ ውይይት አቶ ግርማ የጠቅላይ ሚኒስትሩን የፓርላማ የአንድ ፓርቲ ድምጽ መሆን ለኢትዮጵያ አይጠቅምም የሚለውን ንግግር በማስታወስ ማብራሪያን ሰጥተዋል። አቶ ግርማ ብልጽግና የተዋቸውን ቦታዎች ሌሎች ይገባቸዋል ሲሉ የገለጹ ቢሆንም ሌላኛው የፓርቲው አመራር አርክቴክት ዮሐንስ መኮንን በበኩላቸው ብልጽግና የትኛውንም ወንበር ላይ መወዳደር እንዳለበት እኛ አንወስንለትም ወይንም እየሱ ነው በማለት ለኢዜማ ብቻ ተብሎ የተለቀቀ ወንበር የለም ሲሉ ተከራክረዋል። ኢዜማ በዘንድሮ ምርጫ የፓርቲውን ድርጅታዊ መዋቅር ማጠናከርና በስድስተኛው ምርጫ ካገኛቸው 4 የፓርላማ ወንበሮች የተሻለ ውጤት በማስመዝገብ ዋነኛው ተቃዋሚ ለመሆን አቅዶ እየሰራ መሆኑንም በውይይቱ ላይ ተገልጿል። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ልጆች ረጅም ሰዓታትን በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱ ተገልጿል። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባው እንደሚከተል ይቀርባል። ይህም በተፈጥሮ ከሚመጣው ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስፈጻሚ የሆኑት ወይዘሮ ሸዋጌጥ ክብረት ገልጸዋል። በአሁኑ ወቅት ወላጆች ልጆቻቸው ሲያለቅሱ ወይንም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘትን እንደ ዋነኛ አማራጭ መውሰዳቸው በትውልዱ ላይ ትልቅ አደጋን እየጋረጠ ይገኛል ብለዋል። ዲጂታል ኦቲዝም የሚባለው ስያሜ ልጆች ከስክሪን ጋር ረጅም ጊዜ በማጥፋታቸው ሳቢያ የሚፈጠር
ተግባቦትና የማህበራዊ ግንኙነት ክፍተት መሆኑን ያስረዱት ወይዘሮ ሸዋጌጥ ከቅርብ ጊዜ ወዲህ በሀገሪቱ ላይ የተስተዋለ የመጣው የህፃናት ስልክ አጠቃቀም ጤነኛ ሆነው የተወለዱ ህፃናትን ሳይቀር መናገር አቅቷቸው ወደ ማህበራቸው እንዲመጡ እያደረገ መሆኑን ተናግረዋል። ስራ አስኪያጇ ልጆች ዝም ብለው ስልክ ላይ ጊዜ ካጠፉ አያወሩም፣ ቃላት ማውጣት ያለበት ላንቃቸውም ዝም እያለ ነው የሚሄዱት እያሉ ሲሆን በሕክምና ሲረጋገጥ ዲጂታል ኦቲዝም ሆኖባቸው የተገኙ የብዙ ህጻናት ቁጥር በአዲስ አበባ እንዲሁም በክልል ከተሞች በከፍተኛ ሁኔታ እየጨመረ መሆኑን ገልጸዋል። ይህንን ችግር ለመቅረፍ ትልቁ ስራ ወላጆች ላይ እንደሚጣልና በተለይም ህጻናትን ትምህርት ቤት ከመግባታቸው በፊት ባለው ከ1 እስከ 4 ዓመት ባለው የእድሜ ክልል ላይ ከፍተኛ ጥንቃቄ ሊደረግ እንደሚገባ አሳስበዋል። በፕላንና ልማት ሚኒስቴር የኢኮኖሚ ትንተና ቢሮ ኃላፊ የሆኑት አቶ አባስ መሐመድ ስለ ኢትዮጵያ የመረጃ ሉዓላዊነት ጉዞ ማብራሪያን ሰጡ። ህጋዊ እውቅና ያላቸው በሳይንሳዊ ስልት የተዘጋጁና ለህዝብ ክፍት የሆነው ይፋዊ ስታቲስቲክስ እንዴት ጥሬ መረጃዎችን ወደ ተጨባጭ ማስረጃዎችን ደግሞ ወደ መልካም አስተዳደር እንደሚቀየሩ አብራርተዋል። ያለ መረጃ የሚታቀድ ትልም ምኞት ብቻ መሆኑን የጠቆሙት ኃላፊው የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያና የ10 ዓመቱ የልማት እቅድ እምነት የሚጣልባቸውና የኢትዮጵያውያን ባለቤትነት የተረጋገጠባቸው መረጃዎች ቁጥር እንደሚሹም አሳስበዋል። በተጨማሪም በኢትዮጵያ ስታቲስቲክስ ልማት ፕሮግራም ስር የተመዘገቡ ታላላቅ ስኬቶችን አጉልቶ ያሳዩ ሲሆንም ከነዚህም መካከል ሙሉ በሙሉ ይፋ የተደረገ የስነ ህዝብ እንዲሁም ጤና ጥናት ሙሉ በሙሉ በኢትዮጵያውያን የመንግስት ሰራተኞች ባለሙያዎች የተከናወኑና ከተለመደው ያደገውን የተቀናጀ የቤተሰብ ጥናት እንዲሁም በግብርና ቆጠራ እንዲሁም በኢኮኖሚ ተቋማት ቆጠራ ላይ የተመዘገቡ ዋና ዋና እመርታዎችን ጠቅሰዋል። መንግስት በወሰዳቸው ቁርጠኛ እርምጃዎች የሀገሪቱን ሉዓላዊነትና የፖሊሲ ነጻነትን የሚያረጋግጥ የመረጃ ስርዓት መገንባት መቻሉን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ዝርዝር ዘገባውን ይዘናል፣ ተመልክተን እንመለስ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል የተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ከፍተኛ የመንግስት የስራ ኃላፊዎች በተገኙበት እየተካሄደ ይገኛል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በጉባኤው ባደረጉት የመክፈቻ ንግግር ቀደም ሲል ሀገራዊ የመረጃ ስርዓቱ በራስ አቅም ላይ ያልተመሰረተ በውጭ ድጋፍ ጥገኝነት ላይ የቆየና የተአማኒነት ጥያቄ የሚነሱበት እንደነበር አንስተዋል። ከዚህ ለመላቀቅ በተደረጉ ቁርጠኛ እርምጃዎች የሀገር በቀል ኢኮኖሚ ሪፎርምና የ10 ዓመቱን የልማት እቅድ አፈጻጸምን መከታተል የሚያስችሉ እንደ የተቀናጀ የቤተሰብ ጥናት፣ የቱሪዝም መዳረሻ እንዲሁም የቢዝነስ ድርጅቶች ቆጠራ ያሉ የተለያዩ የዳሰሳ ጥናት በማድረግና በዲጂታል ስርዓት በማዘመን እንዲሁም ለመረጃ ልማት ከፍተኛ ኢንቨስትመንት በማድረግ የመደመር እሳቤን መሰረት ያደረገ የመረጃ ተኮር ፖሊሲ አመራርና ውሳኔ ሰጪነትን ማረጋገጥ መቻሉን አመልክተዋል። ይህ አይነቱ የሪፎርም ውጤት መረጃዎች በኢትዮጵያ ልጆች እንዲሰበሰቡና እንዲተነተኑ በማድረግ የሀገሪቱን ሉዓላዊነትና የፖሊሲ ነጻነትን የሚያረጋግጥ ነው ብለዋል። ብሔራዊ ጥቅምን፣ የዜጎችን ደህንነትና የልማት ትልሞችን በጽኑ መሰረት ላይ በመገንባት ከተለመደው የምላሽ ሰጭነት አሰራር ወደ ቅድመ ትንበያ መሸጋገር የሚያስችል ዘላቂ ተቋማዊ አቅም መፍጠሩን ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን ዜናዎቻችን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋር ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ፕሬዝዳንት ፑቲን ለትራንስኒስትሪያ ነዋሪዎች የሩሲያ ዜግነት አሰጣጥን የሚያቃልል አዋጅን አጸደቁ። የክሬምሊን ቤተ መንግስት በገንጣዩ የትራንስኒስትሪያ ክልል ለሚኖሩ ዜጎች የሩሲያ ዜግነትን በአጭር ጊዜ ማግኘት የሚያስችል ፈጣን የህግ ማዕቀፍን በይፋ መዘርጋቱን አስታውቋል።
ይህም እንደ በሀገሪቱ የመኖሪያ ጊዜ፣ የቋንቋ ብቃት እንዲሁም የታሪክ ፈተናዎችን የመሳሰሉ በርካታ መደበኛ መስፈርቶችን ውድቅ የሚያደርግ ነው። በዓለም አቀፉ ማህበረሰብ ዘንድ የሞልዶቫ ሉዓላዊ ግዛት ተደርጋ የምትወሰደው የሩሲያ ደጋፊ ተገንጣዮች የሚደግፏት ትራንስኒስትሪያ ከዩክሬን ድንበር አቅራቢያ የሩሲያ ጦር ሰፈር በመሆን ለረጅም ዓመታት ስታገለግል መቆየቷ ይታወቃል። የጂኦፖለቲካ ተንታኞች እንደሚጠቁሙት ይህ እርምጃ ሞስኮ የውጭ ሀገር ህዝቦችን የሩሲያ ዜጋ በማድረግ ቀጠናውን ተጽዕኖዋን ለማስፋት የምትጠቀምበት የፓስፖርታይዜሽን ስትራቴጂ አካልና ቀጣይ ምዕራፍ ሊሆን ይችላልም ብለዋል። ፖሊሲውን የሚነቅፉ አካላት በበኩላቸው ውሳኔው ውሎ አድሮ ክሬምሊን የሩሲያ ዜጎችን ደህንነት የማስጠበቅ መብትን እንደ ሰበብ በመጠቀም በክልሉ ያለውን ወታደራዊ እንዲሁም ፖለቲካዊ መገኘት ይበልጥ ለማጠናከር ህጋዊ ሽፋን ሊሰጥ ይችላል የሚል ከፍተኛ ስጋትም አላቸው። ሞልዶቫ እንዲሁም ዩክሬን በጉዳዩ ላይ ያላቸውን ጥልቅ ስጋት የገለጹ ሲሆን ይህ አዲስ ውሳኔ በምስራቅ አውሮፓ የጸጥታና ደህንነት ስጋትን ይበልጥ የሚያባብስ መሆኑን በጋራ አስታውቀዋል። ይህንንም ተከትሎ በአውሮፓ ምስራቃዊ ጠርዝ ላይ አዲስ የጂኦፖለቲካ ውጥረት እያገረሸ መምጣቱም ነው የተመላከተው። የየመን ሁቲዎች የሐማስ ጦር አዛዥ ህይወት መቀጠፉን ተከትሎ ለፍልስጤሙ አጋራችን ድጋፍ እናደርጋለን ሲሉ ቃል ገቡ። እስራኤል ለምትፈጽመው ጥቃት ምላሽ ለመስጠት የሚያስችል አቅም ለመፍጠር ሐማስን አግዛለሁ ብለዋል ሁቲ። በጋዛው ያለው ሐማስ ከፍተኛ የጦር አዛዡን ኢዝ አልዲን አለ አህዳድን ቢያጣም ከዓላማው ዝንፍ አልልም በሚል ሁቲዎች ያላቸውን ድጋፍ አረጋግጠዋል። የሁቲ ዋና ጦር አዛዥ ዩሱፍ ሐሰን አልማዲ ለጋዛው አጋራችን መጽናናትን እንመኛለን ሲሉም ገልጿል። ከሐማስ እንዲሁም ከሌሎች የቀጠናው አጣማሪዎቻችን ጋር በመሆን ድሉ እስኪመዘገብ ትግላችንን እንቀጥላለን ብለዋል አልማዳኒ። እስራኤል በደቡባዊ ሊባኖስ ከፍተኛ ጥቃት አዳሯን መፈጸሟን ያስታወሰው የአልጀዚራ ዘገባ ቀጠናው አሁንም ውጥረት ውስጥ መሆኑን አጽንኦት ሰጥቶ ተናግሯል። ከፍልስጤም እስከ ኢራን፣ ከሊባኖስ እስከ የመን እንዲሁም ኢራቅ ከሳውዲ አረቢያ እስከ አረብ ኤምሬቶች ያለው ወታደራዊ ፍጥጫ በቅርብ ቀናት ውስጥ ሊፈነዳ የሚችል ጦርነት እንዳለ ጠቋሚ ነው ሲልም ገልጿል። በመጨረሻም ዜና ስፖርት። በእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር አርሰናል የሊጉ ሻምፒዮን ለመሆን ወሳኝነት ያለውን ጨዋታ ዛሬ ምሽት ያደርጋል። የሰሜን ለንደኑ ክለብ ወደ ሻምፒዮንሺፕ መውረዱን ያረጋገጠውን በርንሌን ምሽት 4 ሰዓት ላይ በኤምሬትስ ያስተናግዳል። ሁለቱ ክለቦች በፕሪሚየር ሊጉ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 4ቱን ሲያሸንፍ በአንዱ ጨዋታ አቻ ተለያይተዋል። 79 ነጥቦችን በመሰብሰብ ከተከታያቸው ማንቸስተር ሲቲ በ2 ነጥብ ልዩነት እየመሩ የሚገኙት መድፈኞቹ የዛሬ ምሽቱን ጨምሮ ከክሪስታል ፓላስ ጋር የሚያደርጓቸውን ጨዋታዎች ካሸነፉ የሲቲን ውጤት ሳይጠብቁ የሊጉ ሻምፒዮን ይሆናሉ። ለዛሬ ለተሰኞው ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ መሃል ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው። ሰላማችሁ ይብዛልን።